ለዩቲዩብ ቻናሌ አዲስ የሆናችሁ የዩቲዩብ ቻናሌ ብሬም ሚውዚክ ይባላል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በየጊዜው መለቃቸው ትምህርቶች እንዲደርሳችሁ ደግሞ የደውል ምልክቷን ንኳት እና በየጊዜው መለቃቸው ትምህርቶች ይደርሳችኋል ማለት ነው። ሰላም ሰላም ጓደኞቼ እንዴት ናችሁ? ሰላም ናችሁ? ብርሃን ነኝ። ዛሬ በክፍል 5 ትምህርታችን ላይ ትንሽ ለየት ያለ ዛሬ ቲዮሪ ብቻ ነው ማስተምራችሁ። እሱም የቅኝት አይነቶችን ወይም ስኬል ይባላል። የስኬል አይነቶችን ነው ማስተምራችሁ። የተለያዩ አይነት ስኬሎች ቢያንስ 3 መሰረታዊ የሆኑ ስኬሎችን አሳያችኋለሁ። የነዛን ስኬሎች ደግሞ ፎርሙላውን ነው መሰጣችሁ። በዛ ፎርሙላ ያቺ ፎርሙላ ከገባችሁ እናንተ ራሳችሁ መስራት ትችላላችሁ ማለት ነው። በቃ ባጭሩ በጣም ፈጠን ብዬ ባጭሩ አስረዳችኋለሁ። ኦኬ ይሄ ኪቦርዱ ነው። ያው አሁን የምሰጣችሁ ፎርሙላ ለጊታርም ሆነ ለኪቦርድ ለሁሉም መሳሪያ አንድ አይነት ፎርሙላ ነው ማለት ነው። ቅኝት ያው ለሁሉም አንድ አይነት ነው። እንዲያመቸን ግን በኪቦርድ ላይ እናየዋለን። በመጀመሪያ 12 የድምፅ አይነቶች አሉ። እነዛን ሙዚቃ ውስጥ በአጠቃላይ ማለት ነው 12 የኪ አይነቶች አሉ ማለት ነው። እነዛን 12ቶቹን ለመረዳት በጣም ቀለል ባለ መንገድ ላሳያችሁ። ኤቢሲዲ እንደመቁጠር ማለት ነው። እዩት። አሁን እኔ ከሲ ጀምራለሁ። ከሲ ጀምርና በአልፋቤቱ መሰረት ከሲ ቀጥሎ ማን ነው? ዲ ነው ማለት ዲ ቀጥላለሁ። ከዛ ከዲ ቀጥሎ ኢ ነው። ከዛ ኤፍ ነው። ከዛ ጂ ነው። ከዛ በአልፋቤቱ መሰረት ከጂ ቀጥሎ ኤች ነው አይደለ? ኦኬ። ስለዚህ በሙዚቃው ጋር ወደ ኤ እንመለሳለን። ልክ ጂ ላይ ስንደርስ ወደ ኤ ነው እንመለሰው። ኦኬ፣ እችን እንዳትረሱ። ከጂ ቀጥሎ ኤ ነው። ከኤ ቀጥሎ ያው ቢ ነው። ከዛ ተመልሶ ወደዚህ ሄዳል ማለት ነው። ሶ ሲምፕል። ኦኬ፣ 12 ናቸው ብያቸዋለሁ አይደል? አሁን ላይ ስንት ናቸው? 1 2 3 4 5 6 7 ቀሪዎቹስ አምስቶቹ እነሱን ደግሞ እናያቸዋለን። ይህ ምልክት የሻርፕ ምልክት ይባላል። ይህ ምልክት ደግሞ ፍላት ይባላል። ኦኬ፣ ከዚህ ጀመርን። አሁን ከዚህ ውስጥ ሻርፕ ያላቸው ድምፆች አሉ፣ ሻርፕ የሌላቸው አሉ። ሻርፕ ያላቸውን ከምነግራችሁ ሻርፕ የሌላቸውን ብነግራችሁ ይሻላል። እነዛም 2 ድምፆች ብቻ ስለሆኑ ማለት ነው። ኦኬ፣ ኢ እና ቢ ሻርፕ የላቸውም። ሌሎቹ በሙሉ አላቸው። ሲምፕል 12ቱ ሞላ ማለት ነው። ያ ማለት ምንድነው? ሲ ያለው ሲ ሻርፕ፣ ኦኬ፣ ዲ ሻርፕ፣ ኢ ያለው ኤፍ ሻርፕ፣ ጂ ሻርፕ፣ ኤ ሻርፕ፣ ቢ ያለው ተመልሶ ወደ ሲ ይገባል ማለት ነው። አለቀ። በቃ 12ቱ ድምፆች እነዚህ ናቸው። ምንም አይነት ሙዚቃ ስሙ፣ ምንም አይነት ሙዚቃ ስሩ፣ ከዚህ ከ12ቱ ድምፆች ውስጥ አታልፉ። እነዚህ 12ቱ ድምፆች ናቸው። አሁን እንግዲህ የየሀገሩ ቅኝቶች እነዚህ 12ቱ ድምፆች ውስጥ ነው የሚያጠነጥኑት። ከዚህ ውስጥ ሰሌክት የሚያደርጓቸው አሉ፣ የሚወስዷቸው አሉ፣ የሚተዋቸው አሉ። እነዛን ነው ማሳያችሁ። እሱ ነው ስኬል ወይም የቅኝት አይነት የሚባለው ማለት ነው። ጀነራሊ 12 ድምፆች ናቸው። ከዛ ውስጥ ግን እንደየቅኝቱ የሚወስዳቸው የሚፈልጋቸውን ድምፆች ይወስዳል ማለት ነው። ኦኬ፣ ኪቦርድ ላይ እነዚህ ድምፆች የት አሉ ካላችሁኝ፣ ያው ኪቦርድ ላይ ሁላችሁም እንደምታውቁት እነዚህ ጥቋቁሮቹና ነጫጮቹ አሉ። ሁል ጊዜ 2 ጥቁሮች እዚህ አሉ። ከዛ 3 በረድፍ አሉ። 3 ጥቁሮች እነዚህ ግሩፖች አሉ። ከዛ 2 እያለ ከዛ 3 እያለ ይቀጥላል ማለት ነው እንደ ኪቦርዱ ርዝማኔ። እኔ ግን ሁሉንም አልፈልግም። እዚህ ጋር ያየሁትን ነው ያንን የሚደግመው። እዚህ ጋር አንዱ ጋር ማሳያችሁ፣ አንዱ ኦክታቭ ላይ ማሳያችሁ ይደግመዋል ማለት ነው። ለምሳሌ ይሄ ነጩ እዚህ ጋር ያለው ሲ ነው ይባላል። ኦኬ፣ ዲስ ኢዝ ሲ። ከዛ ሲ ሻርፕ የታለ? ሲ ሻርፕ ጥቁሩ ነው ላይ ያለው ሲ ሻርፕ ይባላል። ሲ ሻርፕ፣ ከዛ ነጭ ቀጥሎ ያለው ነጭ ዲ፣ ከዛ ዲ ሻርፕ ቀጥሎ ያለው ዲ ሻርፕ፣ ከዛ ቀጥሎ ኢ፣ ይሄ ኢ ነው። ኢ ሻርፕ የለውም ብያችኋለሁ። ያው እዚህ ጋር ጥቁር የለውም፣ የራሱ ጥቁር የለውም። ቀጥሎ ኤፍ ነው። ኤፍ ኔክስት ኤፍ ሻርፕ ኤንድ
ጂ ከዛ ጂ ሻርፕ ጥቁሩ ጂ ሻርፕ ኤ ከዛ ኤ ሻርፕ ከዛ ቢ ተመልሶ እዚህ ጋር ሲ አለቅ። እኔ የምፈልገው ይሄንን ብቻ ነው። ይሄ አንድ ኦክታቭ ይባላል። አንድ ኦክታቭ ኪቦርድ ያው እንደምታውቁት ረጅም ነው አይደለ? ግን ይህንኑ ድምፅ ነው የሚደግመው ከሲ እስከ ሲ አንድ ኦክታቭ፣ ከዚህኛው ሲ ኔክስት ሲ ሁለተኛ ኦክታቭ፣ ከዛ 3 4 5 እያለ ይሄዳል ማለት ነው። ያው በቃ ይህንኑ ነው የሚደግመው። ሲ ብሎ ሲ ሻርፕ ነው አይደል? እዚህ ጋር ሲ ሻርፕ፣ ከዛ ዲ ይቀጥላል፣ እዚህም ዲ ይቀጥላል። ይህንኑ ነው የሚደግመው። ምንም አዲስ ሌላ ነገር የሚጨምረው ነገር የለም። ኪቦርድ ይህን ሁሉ ነገር ስታዩ ያ ሁሉ የተለያየ ድምፅ ያለው እንዳይመስላችሁ የመቅጠንና የመወፈር ነው። አሁን ከዚህ ጋር ይሄኛው ሲ ከዚህኛው ሲ ይሄ ወፍራም ነው፣ ይሄኛው ቀጭን ነው። ቀጥሎ ያለው ሲ ደግሞ ሞር ከዚህኛው ይቀጥናል፣ እየቀጠነ ይሄዳል ማለት ነው። ወደዚህ ደግሞ ስትመለሱ እየወፈረ ድምፁ እየወፈረ ይሄዳል። ኪው ግን አንድ ነው፣ ስሙም አንድ ነው፣ ድምፁም አንድ ነው። የመወፈርና የመቅጠን ነገር ብቻ ነው። ኦኬ ይሄ ከገባን 12ቱ ድምፆች እነዚሁትና ኪቦርድ ላይ ደግሞ እነዚሁትና ያ ባለፈው በክፍል 1 ትምህርታችን ይሁን በክፍል 2 አይሮን ነው በጊታር ላይ አሳይቻችኋለሁ። ይህንን ድምፆች እያንዳንዱ ስትሪንግ ከአንዱ ስትሪንግ ጀምሮ ወደዛ እንዴት እንደሚቆጠር ይህንኑ ፎርሙላ ነው የተከተለው። ኦኬ ያ ዲ የጀመረው ዲ ሻርፕ፣ ከዛ ቀጥሎ ያለው ፍሬት ላይ ኢ ኤፍ ሻርፕ ምናምን እያለ ነው የሚቀጥለው። ይህንኑ ነው እንትን የሚያደርገውና እሱ ላይ ሄዳችሁ ማየት ትችላላችሁ። ኦኬ ዛሬ ግን እኛ ፖይንታችን ስኬልን ወይም ቅኝትን ማየት ነው እና 3ቱን ቅኝቶች አሳያችኋለሁ። አንደኛ ዲያቶኒክ ሜጀር ስኬል፣ ዲያቶኒክ ሜጀር ስኬል። ሁለተኛ ዲያቶኒክ ማይነር ስኬል፣ ማይነር ስኬል። ሶስተኛ ፔንታቶኒክ ስኬል፣ ፔንታቶኒክ ስኬል ነው። ኦኬ ይታያላል። ኦራይት። ስለዚህ አሁን እነዚህ ዲያቶኒክ ስኬል ህጉ ምንድን ነው? ዲያቶኒክ ሜጀሩ ምንድን ነው? ዲያቶኒክ ማይነሩ ቅኝት ምንድን ነው? ከዛ ፔንታቶኒክ ደግሞ ህጋቸው ምንድን ነው? የፔንታቶኒክ ስኬሎችስ ውስጣቸው ስንት ስኬሎች ይዘዋል? እነሱን ደግሞ ሞር ያው ፔንታቶኒክ በ5 ድምፅ ላይ የተመሰረተ ፔንታ ማለት 5 ነው። በ5 ድምፆች ላይ የተመሰረተ ነው። በብዛት እኛ እንደውም በሀገራችን ላይ የምንጠቀምበት ፔንታቶኒክ ስኬሉን ነው። ያው ዲያቶኒክ ሜጀሩንም ማይነሩን ብንጠቀምም ሞር ግን እኛ በ5 ድምፅ ላይ ነው የምንጠቀመው። ብዙ መዝሙሮቻችን ዜማዎቻችን የተሰሩት በፔንታቶኒክ ስኬል ላይ ነው። ያ ማለት ግን በዲያቶኒክ ሜጀር ላይ እና ማይነር ላይ የለንም ማለት ግን አይደለም። ኦኬ እሱን ያው እንደየመዝሙሮቹ እናያለን ወደፊት ማለት ነው። ኦኬ አሁን የመጀመሪያ የዲያቶኒክ ሜጀር ስኬል ፎርሙላውን እንዴት ነው ይሄ ስኬል ከዚህ ከ12ቱ ድምፆች ውስጥ ማንን ይወስዳል፣ በምን አይነት ፎርሙላ ይወስዳል የሚለውን ነገር እናያለን። ቶሎ ብለን ፈጠን ብለን እሱን እናያለን ማለት ነው። ሶ ዲያቶኒክ ሜጀር ስኬል ዲያቶኒክ ሜጀር ስኬል። እሺ ይሄ ስኬል አንድ የምንግባባበትን ነገር ልስጣችሁ። እንደ እንትን ነገር ቲ ብዬ ስጽፍ ሁል ጊዜ ቶን ማለት ነው። ቶን ማለት ነው። ይሄ ደግሞ ስለ ሙሉ ድምፅ ሳወራ ነው። ሙሉ ድምፅ ነው። ኦኬ ስለዚህ የምጠቀመው ይህን ሁሉ አልጽፍም። ቲም ብቻ ነው። ቲ ማለት ሙሉ ድምፅ ነው። ቶን ማለት ነው። ኦኬ ኤስ ፖይንት ቲ ስጽፍ ደግሞ ሴሚ ቶን ማለት ነው። ሴሚ ቶን። ይሄ ደግሞ ያው ስለ ግማሽ ድምፅ ሳወራ ማለት ነው። ስለ ግማሽ ድምፅ ሳወራ ግማሽ ድምፅ። ስለዚህ የምንጠቀመው ምንድን ነው? ቲን እና ኤስቲን ነው። ስለ ሙሉ ስናወራ ቲን ግማሽ ድምፅ፣ ሴሚቶን፣ ቶን፣ ሴሚቶን፣ ቶን፣ ሴሚቶን። በቃ እችን ከተግባባን አጠፋዋለሁ። ቶን፣ ሴሚቶን፣ ቶን፣ ሴሚቶን። ኦኬ ማነው ስኬሉ? ዲያቶኒክ ሜጀር ስኬል። ይሄ ስኬል በ7 ድምፆች ላይ የተመሰረተ ነው። ኦኬ በ7 ድምፆች ላይ 1 2 3 4 5 6 7
ኦኬ። ከዚህ ያው ስኬሎች ብዙ ጊዜ ከጀመሩበት ድምፅ ላይ ያንን እንትን ያደርጋሉ፣ ያንን ይደግማሉ። ስለዚህ ተመልሳችሁ ይህንን 8 ብትሉትም ትችላላችሁ፣ ግን የአንደኛውን ነው የሚደግመው። እሱን አሳያቸዋል። ይሄ ድምፅ በ7 ድምፆች ላይ የተመሰረተ ነው። ኦኬ። አሁን ቅኝቶች የተመሰረቱት ከአንደኛው ድምፅ እስከ ሁለተኛው ድምፅ ግማሽ ነው ሙሉ ነው። ከሁለተኛው ድምፅ እስከ ሶስተኛው ድምፅ ግማሽ ሙሉ፣ ከ3 እስከ 4 ግማሽ ሙሉ በሚለው ፎርሙላ ላይ ነው የተመሰረቱት። የዚህ ዲያቶኒክ ሜጀር ስኬል አመሰራረቱ መስት መሆን ያለበት ከአንደኛው ድምፅ እስከ ሁለተኛው ድምፅ መሆን ያለበት ቶን ነው። ቶን ማለት ሙሉ ድምፅ ማለት ነው። ሙሉ ድምፅ ነው። ሙሉ ድምፅ ከሁለተኛው ድምፅ እስከ ሶስተኛው አሁንም ቶን ነው። ከሶስተኛው እስከ አራተኛው ሴሚቶን ነው ግማሽ ድምፅ። ከ4 እስከ 5 ቶን፣ ከ5 እስከ 6 ቶን፣ ከ6 እስከ 7 ቶን፣ ከ7 እስከ ተመልሶ እስከ 8 ወይም እስከ 1 ተመልሶ ሴሚቶን ይሆናል ማለት ነው። ስለዚህ ባጭሩ ለመያዝ ምን ይሆናል? ቶን ቶን ሴሚቶን፣ ቶን 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 ሴሚቶን። ታትስ ኢት። ቶን ቶን ሴሚቶን፣ ቶን 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 ሴሚቶን። ኦኬ። እነዚህ 12ቱ ድምፆች አንዱ ከአንዱ የሚለያዩት በግማሽ ድምፅ ነው። ታውቃላችሁ፣ ከሲ እስከ ሲ ሻርፕ ግማሽ ነው፣ ሴሚቶን ነው። ከሲ ሻርፕ እስከ ዲ ሴሚቶን ነው። አንዱ ከአንዱ በአቅራቢያው ከሚገኘው የሚለያየው ሴሚቶን ነው። ስለዚህ ሙሉ ቶን የሚሆነው አሁን ለምሳሌ ከሲ እስከ ዲ ነው ማለት ነው። ከሲ እስከ ዲ ሙሉ ቶን ነው። ሙሉ ቶን ከዲ እስከ ኢ ነው። ከኢ እስከ ኤፍ ግማሽ ነው። እንደዚህ ነው 12ቱ ድምፆች ሙሉ የሚሆኑት። ያ ማለት ደግሞ ኪቦርዱ ላይ ደግሞ ያው እንደምታዩት ከሲ እስከ ዲ ሲጫወት ነው ሙሉ ድምፅ ተጫወትኩ የሚባለው ርቀት። ምክንያቱም መሀል ላይ አንድ ጥቁር አለ ሲ ሻርፕ የሚባል ኦኬ። ሲ ሻርፕ አንድ ጥቁር ካለ ከሲ እስከ ዲ ሙሉ ነው። ከዲ እስከ ኢ ሙሉ ነው፣ ምክንያቱም ዲ ሻርፕ መሀል አለ። ከኢ እስከ ኤፍ ምንድን ነው? ግማሽ ነው፣ ምክንያቱም በኢና በኤፍ መካከል ምንም አይነት ነገር የለም፣ ሌላ ጥቁር የለም። ስለዚህ ግማሽ ነው። ከኤፍ እስከ ጂ ሙሉ ነው፣ ምክንያቱም ኤፍ ሻርፕ አለ። ከጂ እስከ ኤ ሙሉ ነው። ጂ ሻርፕ አለ። ከኤ እስከ ቢ ሙሉ ነው። ኤ ሻርፕ አለ። ከቢ እስከ ሲ ግማሽ ነው፣ ምንም የለም እያለ ይቀጥላል። እንደዛ እያለ ይቀጥላል። ኦኬ። የዲያቶኒክ ሜጀር ስኬል ፎርሙላው ቶን ቶን ሙሉ ድምፅ፣ ቶን ቶን ሴሚቶን፣ ቶን 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 ሴሚቶን ከሆነ አሁን ለምሳሌ እነዚህ 12ቱን ድምፆች እያንዳንዱ ድምፅ ከዛ ድምፅ ላይ ተነስታችሁ የዛን የዲያቶኒክ ሜጀር ስኬል መስራት ትችላላችሁ። ለምሳሌ የሲን የሲን እሰራለሁ፣ የሲ ሻርፕ መስራት ትችላላችሁ። የዲንም የእያንዳንዷን የዚችን የሲን ዲያቶኒክ፣ የዲን የዲ ዲያቶኒክ ሜጀር ስኬል እያለ እያንዳንዱ ድምፅ የየራሱ ዲያቶኒክ ሜጀር ስኬል ይሰራል ማለት ነው። ኦኬ። ስለዚህ አሁን ከ12ቱ ድምፆች ውስጥ የሲን ብቻ ብንሰራ የሁሉም አንድ አይነት ፎርሙላ ስለሆነ የሁሉን መስራት ትችላላችሁ። የ12ቱን መስራት የለብኝም፣ ምክንያቱም በዚህ ፎርሙላ ነው 12ቱ የሚሄደው። ኦኬ፣ ተግባባና 12ቱም ስኬሎች የዲያቶኒክ ሜጀር ስኬሎች ይህንኑ ፎርሙላ ብቻ ነው ስለሚጠቀሙ እኔ የ12ቱን መስራት የለብኝም። የአንድ የሁለቱን ካሳየኋችሁ ሌላው እንዳለ ያንን መስራት ትችላላችሁ ማለት ነው። ኦኬ። ስለዚህ አሁን የማንን የሲን እስቲ የሲን የዚችን ብቻ የሲን ኦኬ። በፎርሙላ መሰረት ነው የምንሄደው። ያው በ7 ድምፆች ላይ የተመሰረተ ነው ብያችኋለሁ። 1 2 3 4 5 6 7 8 ኦኬ። ሲ ህጉ ምንድን ነው የሚለን? ከአንደኛው ድምፅ እስከ ሁለተኛው ድምፅ ሙሉ ድምፅ ይሆን ይለናል። እዚህ 12ቱ ድምፆች ላይ ስንሄድ ደግሞ ሙሉ ድምፅ የምናገኘው ከሲ እስከ ማን ነው? እስከ ዲ። ስለዚህ ዲ ያ ሁለተኛው
አሁንም ቶን ይሁን ይለናል ከሁለተኛው እስከ ሶስተኛው ድምፅ። ኦኬ ከሁለተኛው እስከ ሶስተኛው ድምፅ ሙሉ ነው ያለው ዲ ላይ ነው። ዲ ጋር ሄድና ሙሉ ድምፅ የሚመጣልኝ ስኬት ነው እስከ ኢ ነው የሚመጣልኝ። ምክንያቱም እስከ ዲ ሻርፕ ግማሽ ነው እኔ የምፈልገው ወይም የታዘዝኩት ሙሉ ነው። ከዲ እስከ ኢ ነው የሚሄደው ማለት ነው። ከዲ እስከ ኢ። ኦኬ አሁን ደግሞ ምንድነው ቀጥሎ ሴሚቶን ይሁን ይለኛል ከ3 እስከ 4 ከሶስተኛው እስከ አራተኛው ድምፅ ሴሚቶን ይሁን ይለኛል። ያለውት ኢ ላይ ነው። ከኢ እስከ ምንድነው ግማሽ ድምፅ ከኢ እስከ ኤፍ ኤፍ ግማሽ። አሁን ደግሞ ቶን ይለኛል ከአራተኛው እስከ አምስተኛው ቶን ሙሉ ድምፅ ማለት ነው። አራተኛው ድምፅ ይሄ ነው። ሙሉ ድምፅ ይመጣው ከኤፍ እስከ ጂ እዚህ ጂ ጽፋለሁ። ኔክስት አሁንም ቶን ይሁን ይለኛል። ቶን ያለው ጂ ላይ ነው ከጂ እስከ ኤ። አሁንም ቶን ይሁን ይለኛል። ሙሉ ድምፅ ይመጣው ከኤ እስከ ቢ። መጨረሻ ላይ ግማሽ ድምፅ ይለኛል ከቢ እስከ እዚህ ጋር ቢመለስም ሲ ነው የሚሄደው ማለት ነው። ስለዚህ ከቢ እስከ ሲ። ቢ ያው ሻርፕ የለውም እዚህ ጋር ሳይቻቸዋለሁ ግማሽ ነው። በቢ እና በሲ መካከል ግማሽ ነው። ስለዚህ ግማሽ ድምፅ ነው የታዘዝኩት ከቢ እስከ ሲ። ዳትስ ኢት ይኸው ነው የሲ ዲያቶኒክ ሜጀር ስኬል አለቀ ማለት ነው። ኦኬ እዚቹ ጋር የዲንም ልስራ። የዲን የሲ ሻርፕንም መስራት እችላለሁ። ቀለል እንዲላችሁ ግን የዲ ልስራ። እሺ የዲን ዲ። ኦኬ አሁንም ወደዚህ ፎርሙላ ነው የምሄደው። ምንድነው የምታዘዘው? ከአንደኛው ድምፅ እስከ ሁለተኛው ሙሉ ዲ ላይ ነው ያለሁት። እሺ ሙሉ የሚሆነው ከዲ እስከ ምንድን ነው? ከዲ እስከ ኢ። ምክንያቱም መሀል አለ ግማሽ አለ። ከዲ እስከ ኢ ኢ ጽፋለሁ። አሁንም ኔክስት ምንድነው የምታዘዘው? ሙሉ ድምፅ ነው ያለሁት። ምን ላይ ነው? ኢ ላይ ነው። ከኢ እስከ ምንድን ነው ሙሉ የሚሆነው? ከኢ እስከ ምንድን ነው ሙሉ የሚሆነው? ከኢ እስከ ኤፍ ሻርፕ ነው ሙሉ የሚሆነው። እችን እንድትይዙልኝ ነው ፈልገው። ከኢ እስከ ኤፍ ግማሽ ነው። አያችሁት? ኢ ኤፍ መሀል ላይ ምንም ስለሌለ ግማሽ ነው። እኔ ግን እዚህ ጋር የታዘዝኩት ሙሉ ነው። ስለዚህ ከኢ እስከ ኤፍ ነው የሚሄደው። እስከ ኤፍ ሻርፕ ነው የሚሄደው። ኤፍ ሻርፕ እስከ ጥቁሩ ድረስ ነው ሙሉ የሚሆንልኝ። ስለዚህ ከኢ አያችሁት? እዚህ ጋር ከኢ እስከ ኤፍ ሻርፕ ነው ሙሉ የሚሆነው። መሀል ላይ ኤፍ አለ ማለት ነው። ከኢ እስከ ኤፍ ሻርፕ። ኦኬ አሁን የታዘዝኩት ምንድን ነው? ግማሽ ድምፅ ወይም ሴሚቶን ያለሁት ማን ላይ ነው? ኤፍ ሻርፕ ላይ። ከኤፍ ሻርፕ እስከ ምንድን ነው ግማሽ? ከኤፍ ሻርፕ እስከ ጂ ነው ግማሽ። ኤፍ ሻርፕ በዚህ ጋር ነው ከጥቁሩ እስከ ጂ ማለት ነው። እዚህ ጋር እንደምታዩት ከኤፍ ሻርፕ እስከ ጂ በዚህና በዚህ መካከል ያው ግማሽ ነው ያለው። ኤፍ ሻርፕ ጂ። ኔክስት ምንድነው የታዘዝኩት? ከ4 እስከ 5 ሙሉ ነው አይደለ? ጂ ላይ ነው ያለሁት። ከጂ እስከ ምንድን ነው? እስከ ኤ። አሁንም ሙሉ ነው የታዘዝኩት። ያለሁት ምን ላይ ነው? ኤ ላይ ነው። ከኤ እስከ ቢ። ከኤ እስከ ቢ መሀል ላይ ኤ ሻርፕ ስላለ ከኤ እስከ ቢ። አሁንም የታዘዝኩት ምን ላይ ነው? አሁንም አንድ ቶን ይቀረኛል። ሙሉ ድምፅ ነው እዚህ ጋር ማለሁት። ምን ላይ ነው? ቢ ላይ ነው ያለሁት። ቢ ሙሉ የሚሆንልኝ አሁን እዚህ ጋር እንደምታዩት ከቢ እስከ ሲ ባደርገው ግማሽ ነው አይደል? ከቢ እስከ ሲ ግማሽ ነው። ኦኬ ይታያል። አንዳንዴ ብለርድ ይሆናል። ኦኬ ኦልራይት። ቢ ያ ከቢ እስከ ሲ እንደምታዩት ግማሽ ነው። ስለዚህ ሙሉ እንዲሆንልኝ ከቢ እስከ ሲ ሻርፕ ሄዳለሁ ማለት ነው። እስከ ሲ ሻርፕ ያ እዚህ ጋር ቢ ሲ ብሎ ቀጥሎ የሚመጣው ከሲ ቀጥሎ ማለት ነው ሲ ሻርፕ ነው። ያው ስለሚደግመው ነው ሲ ሻርፕ እያለ ይህንኑ ነገር እየደገመ ነው የሚሄደው። ወደዛ ሄደው ይህን ነው ቢ ይላል፣ ሲ ይላል፣ ከዛ ሲ ሻርፕ ይላል፣ ከዛ ያንኑ እየደገመ ዲ ሻርፕ፣ ኢ ኤፍ ሻርፕ፣ ጂ ሻርፕ፣ ኤ ሻርፕ፣ ቢ ሲ፣ ከዛ እንደገና ሲ ሻርፕ እያለ ይህንኑ እየደገመ ስለሚሄድ ነው። ስለዚህ ሙሉ የሚመጣው ከቢ እስከ ሲ ሻርፕ ነው። ያው ከቢ እስከ ሲ ሻርፕ ድረስ ነው ሙሉ ማለት። ከቢ እስከ ሲ ግማሽ ነው። ከቢ እስከ ሲ ሻርፕ ነው ሙሉ። ያው እዚህ ጋር ከዛ መጨረሻ ላይ ሴሚቶን ነው። ከሲ ሻርፕ እስከ የታለ ሲ ሻርፕ፣ ከሲ ሻርፕ እስከ ዲ አለቀ። የዲንም ሰራሁት ማለት ነው። እዚህ ጋር አንድ ማገንዘብ ያለባችሁ ነገር እያንዳንዱ ስኬል የጀመረበት ድምፅ ላይ ነው የሚዘጋው። 7 ድምፅ ላይ ነው የተመሰረተው ብያችኋለሁ። እቺ 8ኛዋ ድጋሚ ናት ሲ። አሁን ለምሳሌ ሲ ብሎ 1 2 3 4 5 6 7 ቢ ላይ ያው ሲ ግን ድጋሚ ነው፣ አዲስ ድምፅ አይደለም።
8ኛ ድምፅ አይደለም፣ ተመልሶ አንደኛው ላይ ነው የጀመረበት ድምፅ ላይ ስለሚዘጋ ማለት ነው። ስለዚህ የሲን አሳይቻችኋለሁ፣ የዲን ስኬል አሳይቻችኋለሁ። የኢንም በዚሁ ፎርሙላ መሰረት ነው የምትሰሩት ማለት ነው። የኤፍንም በዚሁ ፎርሙላ መሰረት መስራት ትችላላችሁ ማለት ነው። ኦኬ። ስለዚህ ኔክስት ላይ ምን ነው እነዚህን ቅኝቶች በኪቦርድ ላይ እንዴት መጫወት እንዳለብን እናያለን፣ ወይም በጊታር ላይ በሁለቱም ላይ እናያለን ማለት ነው። ከዚህ በኋላ የኪቦርድም ትምህርት ስለጀመርኩኝ ኪቦርድም ጊታርም አንድ ላይ ማሳያችሁ ማለት ነው። በኪቦርድም በጊታርም ላይ እናያቸዋለን። እነዚህ አስተላልፋቸውን የጣት አጣጣላቸውን አሁን ኦኬ አውቄያለሁ። እሺ የሲን ስኬል ኪቦርድ ላይ እንዴት ልጫወተው፣ በየትኛው ጣቴ ሲን ልንካ፣ ሲን በአንደኛ፣ ዲ በሁለተኛ፣ ኢ በሶስተኛ፣ ኤፍ በአንደኛ የሚለውን የሚቀጥለው ላይ አጫወቶችን አሳያቸዋለሁ ማለት ነው። ኦኬ። ስለዚህ ዛሬ ያየነው ቅኝቶች ነው። ከነዛም ቅኝቶች ዲያቶኒክ ሜጀር፣ ዲያቶኒክ ማይነር፣ ፔንታቶኒክ አይተናል። ዛሬ ደግሞ ነጥለን ያየነው ዲያቶኒክ ሜጀር ስኬል ነው። ዲያቶኒክ ሜጀር ስኬል ይሄ ስኬል የተመሰረተው በ7 ድምፅ ላይ ነው። የዚህ ስኬል ፎርሙላ ቶንቶን ሴሚቶን ቶንቶንቶን ሴሚቶን ነው። ቶንቶን ሴሚቶን ቶንቶንቶን ሴሚቶን። ኦኬ። ለአያያዝ እንዲያመቻችሁ 2 ቶን ከዛ 1 ሴሚቶን፣ 3 ቶን 1 ሴሚቶን ባጭሩ። እኔ በፊት ይህንን ለመያዝ የምጠቀመው ሲስተም 2-1-3-1 የምትለዋን ፎርሙላ ነበረ። 2-1-3-1 አለቀ። 2-1-3-1 ማለት 2 ቶን 1 ሴሚቶን፣ 3 ቶን 1 ሴሚቶን። 2-1-3-1 ይገባኛል። 2-1-3-1 ምን ማለት ነው? ቶንቶን ሴሚቶን ከዛስ ቶንቶንቶን ሴሚቶን አለቀ። በዚህ መሰረት እዚህ ውስጥ መያዝ ትችላላችሁ ማለት ነው። 12ቱ ድምፆች ከገባችሁ በዚህ ፎርሙላ መሰረት ማንኛውንም ቅኝት መስራት ትችላላችሁ ማለት ነው። የዲያቶኒክ ሜጀር ስኬልን ነው ይሄ ፎርሙላ። ይሄ ቶንቶን ሴሚቶን ቶንቶንቶን ሴሚቶን የምትለዋ ፎርሙላ ለዲያቶኒክ ሜጀር ብቻ ናት። ዲያቶኒክ ማይነር ላይ ሌላ ነው፣ ፔንታቶኒክ ላይ ሌላ ነው። ኦኬ። ስለዚህ መጀመሪያ መያዝ ያለባችሁ ፎርሙላው 12ቱ ድምፆች እነዚህ ናቸው። ከዛ በቃ እየለካችሁ መስራት ነው። 12ቱ ድምፆች አንዱ ከአንዱ የሚርቀው በግማሽ ድምፅ ነው። ኦኬ። ሙሉ እንዲመጣላችሁ አንዱ መዝለል አለባችሁ ማለት ነው። አንድ ድምፅ መዝለል አለባችሁ። ምንድነው የሚሆነው? ከሲ እስከ ሲ ሻርፕ ግማሽ ነው። ሙሉ እንዲሆን ከሲ እስከ ዲ ነው ሙሉ የሚሆነው። በቃ አንዱ ከአንዱ በግማሽ ስለሆነ የሚርቀው ነው። እያንዳንዱ ድምፆች ሻርፕ አላቸው ከሁለት ድምፅ በስተቀር ከማንና ከማ ከኢ እና ከቢ። ያው እዚህ ጋር እንደምታዩት ኢ ከጎኑ ጥቁር የለውም ሻርፕ የለውም ማለት ነው። ቢ ከጎኑ ጥቁር የለውም ሻርፕ የለውም። ሌሎቹ በሙሉ አላቸው። አይ ቲንክ ይሄ በቂ ነው ለዲያቶኒክ ሜጀር ስኬል ፎርሙላ። የሚቀጥለው ላይ ደግሞ ይህን እንዴት እንደምንጫወት ቀጥሎ ደግሞ ዲያቶኒክ ማይነርን ከዛ ደግሞ ፔንታቶኒክን እናያለን። መጀመሪያ ከዚህ ያስቀደምኩት ፔንታቶኒክ የሚለው ስኬል ከዲያቶኒክ ውስጥ ስለሚወጣ ነው። ኦኬ ግር እንዳይላችሁ ነው። ለምን መጀመሪያ ከፔንታቶኒክ አልጀመርክም እንዳትሉኝ ነው። ምክንያቱም ሳወጣው በጣም ቀላል ይሆንላቸዋል ከዚህ ውስጥ ስለማወጣው ማለት ከዲያቶኒክ ሜጀር ውስጥና ከዲያቶኒክ ማይነር ውስጥ ሳወጣው ሶ ሲምፕል ይሆናል ማለት ነው። እንዲሁ ዝም ብዬ ግን ፔንታቶኒክ ስኬልን ብሰራላችሁ እንትን ይሆንባቸዋል ማለት ነው። ትንሽ ያደናግራል። በቃ ለዛሬ ይሄንን ይበቃናል። ጀስት ይሄ ፎርሙላ የገባችሁ ይመስለኛል። ካልገባችሁ ደግሞ ጀስት ኮሜንትም ቴክስትም አድርጉልኝ። እንደገና ማስረዳት ካለብኝ ማስረዳችኋለሁ። ቴንኪው ለዛሬ ለጊዜያችሁ ቴንኪው። እስከሚቀጥለው ጊዜ ድረስ እስከምንገናኝ ቻው።